ዳጣ የኔ እህት ናታን ንገረኝ እንጂ ናታን ምንድን ነው የሰማሁት ንገረኝ ቆይ እሷ ዳጣ የኔ እህት የታባይ ዳ ከአባዬ ጋር ምሳ እየተገባበዝን ነበር እና ታመጣልኝም ነበር አንቺንም አዘው እስቲ እንጋብዝሽ ጉዳይ ነው የሚሆነው አይሽ አይደል አንቺ አሁን ስርዓት እያልሽ ስትመጪ ዳጣ ራሱ ግራ ገባት አልገባኝም ማየ አንቺ ስርዓት እያልሽ ስትመጪ ናታን አይኑን አንቺ ላይ ጣለ ማለት ነው ያ ደግሞ እንግዲህ ዳጣን ምቾት ይነሳታል ያው ሁለቱ ይጓደዳሉ ስትይያል ነበር አልገደልኩ ስታውቅ በጣም ነው ደስ ያላት ዳጣ እኮ የዋህልሽ ናት ደግሞ ውሸት መሆኑን ፈጽሞ አታውቅም ነበር በጣም ተጨንቃ ነበር እኔ ቡንክን ማየ ደስ አይለኝም ነበር አይሽ ለዚህ ነው ናታን አንቺን ትቶ ዳጣ ላይ ልቦ ያረፈው ሰውን ስትወጪ ምንም ነገር አስበሽ መሆን የለበትም ግን ማየ የሁላ ነገር አድርጊያት መትቻት ሰድቢያት ቆይ እንዴት ነው እኔ ነጻ ስባል ደስ ሊላት የሚችለው ማየ ግን ማየ ማንም ሰው ቢሆን እንደዚህ አይነት ነገር እንዴት ዝም ብሎ ሊያደርግ ይችላል አይ ደግሞ ተነሳብሽ ዛሬ በደስታ ላይ ደስታ ሆናለች እሱም እንግዲህ እህቶቿንና ቤተሰቦቿን ለማወቅ ዋናውን ኢንፎርሜሽን እንግዲህ ሰምታለች ማለት ነው እንደሚታወቀው አቢጌል ደረጀ እንግዲህ ብዙ ስትለፋ ነበረ ብዙ ለፍታ ብዙ ሞክራለች በተለይ ዳጣ የአባዬ ልጅ ናት ዳጣ የዚህ ቤት ምን ነው እንትኗ የሚል በጣም ተደጋጋሚ እንትን ስትል ነበረ ሲቀጥልም ደግሞ እሷ ራሷ ይሄን ነገር እንዴት ነው ብላ ደጋግማ አንደኛ ደረጃ ስጠይቅ ነበር ሁለተኛ ደግሞ እሷ ለራሷ በራሷ መንገድ እንግዲህ ዲኤንኤ እስከማስመርመር ድረስ ብዙ ስቴፖችን መሄድ ብዙ ነገሮችን ተጉዛ ብዙ ኢንፎርሜሽኖች ብዙ ጥያቄዎችን ስታወርድ ነበረ ማለት ነው ቤተሰቦቻችን ግን በመጨረሻ ዛሬ እንግዲህ ዳጣ ደረጀ ወይም ደግሞ አቢጌል እህቷ እንደሆነች ሰምታለች እንግዲህ ይሄ በጣም ትልቅ ለውጥ ነው እንግዲህ በተለይ ለአቢጌል በጣም ብዙ ነገር እንደሚታወቀው በጣም ከባድ ጥያቄ ነበረ ይሄ የአእምሮ ጥያቄዋ ነበረ እና እናት አይደለችም የሚለው ነገር በጣም ውስጧን ሲረብሸው የኖረ ነው እንግዲህ እንደምታውቁት ቤተሰቦቻችን ብዙ ነገር ስትሞክር ነበረ አቢጌል ዳጣ ያባዬ ልጅ ናት ዳጣ የዚህ ቤት የሆነ ነገር አላት ዳጣ የሰላም ልጅ ናት በቃ በነገራችን ላይ አቢጌል አንድም ነገር አልተሳሳተችም ግን የምትሄድበት ነገር አንደኛ ቤተሰቦቿን ሁለተኛ ያው ቤተሰብን ይበትናል በተለይ ደግሞ አባቷ ተያላትን ነገር አትሰማም እውነት አላት እኮ 100% እውነት አላት ግን አካሄዱ በጣም ከባድ ነው እሷ ከእውነታው እንጂ ስለ ጎንዮሽ ጉዳቱ ስለ ቤተሰብ መፍረስ ምናምን ነገር እሷን ግድ አይሰጣትም እና እሱ ነገር ስለሆነ ነው እንጂ ሌላ ነገሯ ምንም የተሳሳተ ምንም አይነት ነገር የላትም እንደዛም እንግዲህ አቶ ደረጀ እና ቤተሰቡ እንግዲህ የሚጠላባት ባህሪዋ እሱ ነበረ እንደጠረጠረች እንዳወቀች ሁሉም ሳያውቃል ግን ያወቀችበት መንገድ ልክ ስላላደለ ለቤተሰብ የሚያሰጋ ትዳርን የሚያፈርስ የሚያበጣብጥ ከባድ ችግር ስለሚያመጣ ከችግሩ አንፃር ነገርየሹ በቦታና በጊዜ በትዕግስት መታየት ያለበት ስለሆነ ከዛ አንፃር ነበር እንጂ ሁኔታ ነገሩ እንግዲህ ተዝቶ የነበረው በመጨረሻ እንግዲህ ያማለ ማነው ልጁ እንዳረ ዳላገሪ ሰው ስለዚህ እንግዲህ መጨረሻ የሆነው ነገር ሆኖ ከእውነታው የትም ስለማይራቅ እንግዲህ አቢጌል ደረጀ እውነታውን ሰምታለች ያው እንግዲህ ደስ የሚል ፓርትም አለው እንግዲህ ትንሽም ደግሞ የሚደብር ፓርት አለው ያው የሚደብረው ፓርት እንደምታወቀው አቢጌል ይሄን ነገር እንትን ስትል በጣም ከባድ ስለሆነ ነው ማለት ነው ከሁኔታዎች አንፃር ምክንያቱም ከባድ ነው እንደምታወቀው ይሄ ነገር በጣም አስቸጋሪ ነገር ስለሆነ ማለት ነው ሌላው እንግዲህ ዳጣ በጣም ደስተኛ ነች በነገራችን ላይ በዚህ ጉዳይ ምክንያቱም ስትመኘው የነበረ እንዲሆንላት መቼ ነው ብላ የምትመኘው እለት ስለሆነ በጣም ደስ ይላል ሌላው ደግሞ ከናታን አንደበት መሰማቱ ደግሞ ሌላ ችግር ነው ምክንያቱም ናታን እንዴ ተከሰዛር ታቀነበረው እንዴት የሚለው ነገር በጣም ከባድ ነው
ከዛ ደግሞ አሁን በጣም ከባዱ ነገር ምንድን ነው? ኤቢ ከዚህ እየሮጠች እንደሄዳ ለእናቷ ነው የምትነግራት። አሁን አቶ ደረጀ እንግዲህ በምን አይነት መልኩ ይሄን ነገር እናስተካክል እያሉ ባሉበት ሰዓት ላይ እንግዲህ ናታን ይሄን ነገር እንደተናገረና ቤተሰቡ ይሄን ነገር ማወቁ በጣም ከባድ ነገር ነው። ያው ችግር ያመጣል፣ ትንሽ ትርምስ ይኖረዋል ምናምን፣ ግን እውነታ ነው። ነገሮች በምክንያት ነው የሚወጡት። ስለዚህ እንግዲህ በባለፈውም የሰላምን የልጇ እንግዲህ ማለት ሰላም ለዳጣ ያስቀምጠችው ደብዳቤ ወይም ደግሞ የጻፈችውን ደብዳቤ ኤቢ እንግዲህ ሀይታው ነው ያን ነገር ሲፈጠር የነበረው። በጣም ከባድ ውዝግብ፣ ትርምስ፣ ኃይለኛ የሆኑ ነገሮች፣ ብዙ ነገሮች ተፈጥረዋል። አሁንም ደግሞ ትንሽ ነገርዮሾቹ ይከብዳሉ። አይኑ ይከብዳል። ምክንያቱም ይሄ ነገር በጣም ሴንሲቲቭ ነገር ነው። በዛ ላይ ደግሞ አብጌልን በጣም የሚያስገርማት ነገር የዳጣ ለእሷ እህት መሆኗ ሳይሆን በቃ ስትጠብቅ የነበረው ማለት የሞከረችው እየሰራችው ያደረገችው የለፋችው ነገር እሷ ባሄደችበት መንገድ አለማግኘቷ በጣም ያናድዳታል። ይሰባችኋል። ምክንያቱም እሷ የምትፈልገው እሷ ራሷ በሄደችበት ዲኤንኤ ያስመረምራለች። በቃ ብዙ ሚስጥሮችን እንትን ብላ ብዙ ነገሮችን ለማወቅ ብዙ ርቀት ሄዳለች፣ ግን አልተሳካላትም። በመጨረሻ ግን ያሰበችው ነገር እውን ሆኖ ስታየው፣ ያ የተናገረችው ነገር እውን ሆኖ ስታገኘው በጣም ስሜቱ ከባድ ነው። ለዛ ነው እንግዲህ አብጌልን የረበሻት እንጂ ሌላው ነገር ሁሉም ነገር ቀላል ነው። በዛ ላይ የዳጣ እህትነቱ ኦኬ ጥሩ ነው። ሲቀጥል ደግሞ እንዴት የሚለው ነገር አሁን የሚበልጥባት እንጂ እህቷ ስለሆነች በጣም በደስታ የምትፍነሸነሽ አይደለችም። ሲቀጥል ደግሞ እሷም ቀድማ እያለች አልነበር ወይዘሮ ማርታ በቃ ማየ እንዴት ነው ዳጣ በጣም ደስ ብሏት ነበር እኮ ባለፈው እኔ ስፈታ ከምን አንጻር ነው እንዴ ዝም ብሎማ አይሆንም ምናምን እያለች ነበር ነው። ወይዘሮ ማርታ ደግሞ እንዴ ዳጣ ያው ታውቂያለሽ ንጹህ ልብ ስላላት ከዛ አንጻር ነው እንጂ ሌላ ምን ይፈጠር ብለሽ ስትላት ነበርና አይ እንደዛ እንኳን አይመስለኝም ማየ እያለቻት ነበርና አንቺ ደግሞ ማትሄጂበት ማታስቢው ነገር የለም። ታዲያ ምን ይፈጠራል ብለሽ አስበሽ ነው? ሌላ ምን ይኖራል ይችላል? ሌላ ምንም አይኖርም። ዳጣ ንጹህ ልቦና ስላላት ብቻ ነው ስትል ነበርና እሷ እንግዲህ ምን እንዳለች ነው እንዴ ማየ እኔ እኮ ብሆን እንደዚህ ደስ አይለኝም። ምክንያቱም ማለት ለኔ ለባለመታሰሬ ይሄን ያክል ደስ አይለኝም እያለች ነበርና እና ሀዲ አንቺ ለዚህ እኮ ነው ናታን አንቺን እኮ እንዳይወድሽ ያደረገው ዋናው ነገር ይሄ ነው። ምክንያቱም ዝም ብለሽ ድርቅናሽ ይሄ በጣም የማይሆን ጉዳይ ነው እያለች ነበረ። ያው እንግዲህ በመጨረሻም የሆነው ነገር በጣም ደስ የሚል ነበር። ቤተሰቦቻችን እንግዲህ ታልዶ የፈረሰ አይጠራም ነገሩ እንደዛ ነው። ግዴታ እውነታውን ለማወቅ ያው ግዴታ እውነታው መውጣት አለበት። እንግዲህ አቶ ደረጀም ያው በሰበብ ነገርዮሹን ተናግሮ ትዳራቸውን ሳይል የሚቆይ ተስፋ እናደርጋለን። በቀጣይ እንገናኝ። ሰላም።